ሰላም ሰላም ቤተሰብ ፕላስ እንዴት ናችሁ? ስለ አርያ ጥብስ የሆነ መረጃ ይዤላችሁ መጥቻለሁ። ባለፈው ቪዲዮ ታስታውሳላችሁ እንዲህ ያለውን ምክትል ኮሚሽነሩ መጽሐፌን ተዘርፌ ያሉኝ ነገር በአካል ስለነበር ካንተ ታስታውሰዋል። የዘረፈኝን ሰው ለሱ ስልክ እየተደወለ ማነው የሱ ቤተሰቦች የሱ ጓደኞች ምናምን ባለሀብቶች አንድ ወንድም ስላለው ሆቴል እየደወሉ ለምን አሰርከው አሉኝ፣ ይሰድቡኛል። አንተም በዚህ ጨቀጨቀኛለህ። አንድ ኮሚሽነርን ተራሰው ደውሎ እንዴት ነው የሚሰድበው? ለምን መጽሐፌን ተዘርፌ ገለመሌ ሲላል ነበር። ስለ መጽሐፉ እውነቱን ሹክ ብሎኛል ከፖሊስ ጣቢያ። በነገራችን ላይ የጋዜጠኛ ገነነ ባለቤት በተባረሩት ፖሊሶች አማካኝነት እንደታሰረችም አረጋግጫለሁ። ዛሬ አርአያ እነሱ ናቸው እያለ ጣቱን የሚቀስርባቸው ስለተባረሩ አንድ ትራስ ተደጋግፈው እየቃሙ ነግሬያቸዋለሁ አይደል? በአንድ ትራስ ተደጋግፈው እየቃሙ ያለ አንድ ማስረጃ አርያን ያሳሰራት። እንድትታሰር ያደረገው አርያ ነው እንጂ መንግስት መረጃ አግኝቶ አይደለም ያሰራት። ይህንን ልብ በሉ። ወደፊት እውነት ይወጣል፣ አይቀርም። አርያ እንደዚህ እንደፈነጨ አይቀርም። ምን ልንገራችሁ፣ ያ መከራ ፊት ይሄም ያልታጠበ ድንች አይቀሩም፣ ይጠየቃሉ። ሰይድ ኪያር የለም የትም መሄድ አይቻልም፣ ትጠየቃላችሁ እንዳለ። ወደ ገደለው ልመለስ፣ ወደ ጉዳይ ማለት ነው። አርያ መጽሐፍ ተዘረፍ ብሎ ነበር አይደል? ነገሩ እንዴ ነው? አርያ መጽሐፍ አልተዘረፈም። መጀመሪያ ክፍያ ፈጽሞ 1 ምናምን ክፍያ ፈጽሞ እና በክፍያው መሰረት ያኛው የከፈለው ሰው መጽሐፉን ሳያደርስለት ቀር። ከዛ ብሩን ከፍሏል፣ ግን መጽሐፉን እንትን አለ። አንድ ባለሀብት አርአያን ኢየሩሳሌም አርአያ በሚለው ጽሁፉ እንግዲህ ይሄ ባለሀብት የሱ መስሎት ነው ጽሁፉ የአርአያ መስሎት ነው፣ የገብሩ አስራት እንደሆነ አላወቀም። ከዛ ወደ ሀገር ቤት ሲገባ በቃ የትብብር ብሎ 400,000 ከፈለለት ለማተሚያ ቤት። አርአያ ቀሪውን ከፍሎ መጽሐፉን መውሰድ ብቻ ነው የሚጠበቅበት። አርአያ ሆዬ የፈለገው ሙሉ መጽሐፉን አሳትሞለት ባለሀብቱ አምጥቶ እንዲሰጠው። አስባችሁታል? ይሄ የበላበትን ወጪ ሰባሪ። ይሄ ብቻ አይደለም፣ አስቡት። ይሄ ባለሀብት እርዳታ ነው የሰጠው። ያንን እርዳታ ከፈለለት። ለምን? ለማተሚያ ቤት። ቀሪውን ገንዘብ አንጣና መጽሐፍን ውሰድ ማተሚያ ቤቱ ያለው ያንን ነው። ቀሪ ገንዘብ አልከፈለም። የሚገርማችሁ ያን 1.5 ነው ምናምን ብር መጀመሪያ ሳያትምለት ከቀረው ሰውዬ ላይ አፍንጫውን ይዞ ተቀብሏል። አያችሁ፣ መጽሐፌን ተበላው ይላል። ይሄ ማጅራት መቼ መጽሐፉን አልተበላም። የከፈለውን 1.5 መልሶ ወስዷል ከዛኛው ሰውዬ ላይ፣ ከመጀመሪያው ሰውዬ ላይ። መጽሐፌን ተዘርፌ ገለመሌ ይላል። ይሄኛው እኮ ምስኪን ምን ነው እኔን አግኝተኸኝ በሆነ አንተ ባለሀብት አርያን ሰው ብለህ 400,000 ብር ብድግ አድርገህ ለማተሚያ ቤት ከፈልክለት አይደል? ቀሪውን ከፍለ ውሰድ ተባለ አርያ። ከዛኛው 1.5ቱን ተቀብሎ እዚህኛው ላይ ጨምሮ 1.1ን ጨምሮ 400,000ን ብላበት 1.1 ጨምረህ ለምንድን ነው መጽሐፍን ያልወሰድከው? ይሄ ባለሀብት ሙሉን ለአንተ ክፍያ ከፍሎ እንዲያመጣል። ደግሞ ጉድ ልንገራችሁ፣ ሳረሰው ይሄንኑ ሰውዬ መጽሐፌን ሊክደኝ ነው ምናምን ብሎ ከሰሰው። እናንተ ከሰሰው፣ እሱ ለቀቁት ምናምን የሚለው እኮ እሱን ነው ሰውየውን። እንዴ ስለከፈለለት 400,000 ብር ከፈለለት። አርያ ለሀገር ባለውለታ ነው ብሎ ማለት ነው። ወይኔ እና ራሱ ነው አሳሰረው፣ ራሱ ነው። እና መጽሐፌን ዘርፎኝ ሳይከሰስ ለቀቁት ገለመሌ ይላል እንዴ እስኮ። ወይኔ በእናትህ ሰውየው ምንም እኮ አልፈልግም ከአርያ። ለአርአያ 400,000 ብር ለማተሚያ ቤት ከፈለለት። መጽሐፉ ታተመ። አርአያ ቀሪውን ገንዘብ ከፍሎ መጽሐፉን ወስዶ አዙሮ መሸጥ ነበረበት እንዴ። የሚፈልገው እኮ አርአያ መጽሐፌን ተበላው ዘራፍ የሚለው ይሄ 400,000 ብር በነፃ የሰጠው ባለሀብት ለምን ሙሉን አሳትሞ አልሰጠኝም ብሎ እኮ ነው ዘረፈ የሚለው።
እንዲህ በኋላ ላይ እኮ ሰውየው ራሱ ከሶት ነበር አሉ። ይሄ ባለሀብት ከሶት ነበር አሉ አርያን በስንት አማላጅ አሉ። በቃ ሊከሰው ይሁን ከሶት በስንት አርያ ስንት አማላጅ ልኮ ከዛ በኋላ ሰላም የወረደው ሰውየው በቃ ከመክሰስ ወደ ኋላ ያፈገፈገው ማለት ለአማላጆቹ ለተላኩት ሽማግሌዎች ብሎ ወይ አርያ ወይ አርያ ወይ አርያ ወይ አርያ እኔ አንተ ዩቲዩብ ብለህ በምትጠራው ፕላትፎርም ላይ ባለበት እኔ መኖሬ ያመኛል። አርያ ምን አይነት ወራዳ ነህ ግን ምን አይነት ወራዳ ነህ? ተመልሰ ገንዘቡን ወስደህ የለ መጀመሪያ የከፈልከው 1.5 እኮ ተቀብለዋል። አፍንጫውን ይዘህ ሰውየውን ተቀብለዋል እኮ አርያ 1.5 ከፍሎ አስባችሁታል። አርያ 1.5 ከፍሎ ዝም ሲል ማለት ነው ተበልቶ መጽሐፍ ነው። አርያ መጽሐፉን ተበልቶ ዝም ሲል አስቡት። ገና ለገና ሰኢድ ከጋዜጠኛ ገነነ ባለቤት ላይ የገነነን ስራዎች ትቀበልልኝና የሆነ ነገር አገኛለሁ ጋዜጠኛ ገነነ ባለቤት ላይ ያን ሁሉ ዘመቻ የከፈተው ሰውዬ መጽሐፍ ሊተው ማለት ነው። ተስፈኛ ገና ለገና ሰኢድ ኪያር እጁ ሲገባ የጋዜጠኛ ገነነ ስራ የሆነ ነገር ይሰጠኛል ብሎ እለት እለትም የሚበጠስለት አለ። ለዛ ብሎ የጋዜጠኛ ገነነ ባለቤት ላይ ለገንዘብ ብሎ እንደዛ የደነፋ ሰውዬ 3 ወር ሙሉ ሲያስመልስ የነበረ ሰውዬ አስባችሁታል። መጽሐፌን ተዘርፌ እኔ ክንክን ብሎኝ ነው የጠየኩት። ክንክን ብሎኝ የጠየኩት ማን ነው ባለሀብቱ ማንነቱን አልነግርሽም አሉ። ግን እንዲህ ነው መጽሐፉ አልተበላም። 400 ሺህ ብር ብድግ አድርጎ ሰጠዋል። አርያ ለማተሚያ ቤት ከፈለለት። ቀሪውን መክፈል የለበትም። መጽሐፌን ተበላው የሚለው እኮ እዛ ያሳተመውን 1 ሊያሳትም የከፈለውን 1.5 ተመልሶ ተቀብሎ ባለሀብቱ 400 ሺህ ብር ለማተሚያ ቤት ከፍሎለታል። ሁሉንም አሳትመ ካልሰጠኝ ብሎ ያሳሰረው እኮ ሰውየውን። ወይ አራያ ወይ አራያ አረሽ ምን አይነት ጭምልቅልቅ ያልክ ሰውዬ ዘባተሎ የሆንክ ሰውዬ ነው። በእናትህ እንዲህ ድፍረት 400 ሺህ ብር ሰጥቶክ ሁሉንም አሳትሞ ያምጣ መጽሐፉን ብለህ ሰውዬው ታሳስረዋለህ። የመጀመሪያውን ብር ተቀብለ በልተህ ይሄን እኮ ሰውዬው አያውቅም መጀመሪያውን ብር ራሱ እንደወሰድ። ፖሊስ ግን ያውቃል። አየህ አንተ ማጅራት መቼ እንኳንም ደግሞ እንትን አላልከው እንኳን ማተሚያ ቤቱ እዛው ቀረ። አሁንም እኮ ይኸውልህ መጽሐፍ እንኳን ማተሚያ ቤቱ ውስጥ ቀረ። አሁንም ማንም አይገዛም ነበር። እውነቴን ነው የምልህ። አንተም ሆንክ ያ መከራ ፊት ሮቤል ያልታጠበ ድንች ሰኢድ ኪያር አዙራችሁ መሸጥ ነበረባችሁ። እንደውም የጋዜጠኛ ገነነ እህትና ወንድምም ያግዙ ነበር መሸጡን ማለት ነው። አንድ ላይ ጀማዎች ሆናችሁት ሰብሰብ ብላችሁ በትሸጡት ዋጋ ያወጣል። እንደሱ ከምትጠጣበት ከምትሰክርበት ከምትቅምበት ለምንድን ነው መጽሐፉን ከፍለ ያልወሰድከው? ደግሞ ተዘረፍኩ መጽሐፌን ተዘርፌ አንዴ ላይ እኮ ክንክን አድርጎኝ ነው። አርያ እንዴት ተዘርፎ ዝም አለ ብዬ ክንክን አድርጎኝ እኮ ነው እናንተዬ የጠየቅኩላችሁ። ወይ አርያ ወራዳ፣ ወይ አርያ ወራዳ፣ ወይ አርያ ወራዳ። አቤት ውርደት፣ አቤት ውርደት። 400 ሺህ ብር ከፍሎልህ መልሰ አሳሰርከው ሰውየውን። እኔ እኮ ማተም ባለፈው ሳወራ ሰምታችኋል። ማተሚያ ቤት ያለው ሰውዬ መስሎኛል እኮ ራሱ አርያ ለማተሚያ ቤቱ ቀብድ ከፍሎ እንደዛ ብዬ ነው ያወራው። ታውቃላችሁ ለማተሚያ ቤቱ አርያ ራሱ 400 ሺህ ቀብድ ከፍሎ ከዛ በኋላ ቀሪውን ገንዘብ አንጣ የተባለ መስሎኛል እኮ። እና ቀሪውን ገንዘብ ለካ እዛ የከፈለው መጀመሪያ ሌላ ሰው ነው ሳይሰራለት ብሩን እንትን ያለለ የበላው የነበረው በላኝ ተበላው የሚለው ሰውየውን አፍንጫውን ይዞ አልፈልግም አንጣ ብሎ አፍንጫውን ይዞ አስባችኋል። አርያ በመከላከያ መኪና እንኳን ስንቱን በጠራራ ፀሐይ የጠለፈ እንደሆነ ላይቭ ላይ አንብቤላችኋለሁ አለ ቪዲዮ ከፈለጋችሁ። ባለፈው ዓመት የዛሬ 3 ዓመት 2024 ላይ የአዴፓ ተወዳዳሪውን ሰውዬ በጠራራ ፀሐይ 22 ሊያግተው
የሰውየው ራሱ ፖስት ላይ የጻፈውን አንብቤላችኋለሁ። እና አሪያ ነው አሁን ለሰውየው 1.5 ሚቶ አይ አሪያ አያርሽ 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 እንደው ምን ይሻል እንደው ምን ይሻል አሪያ ምን ይሻል እንደው ምን ትሆን አንተ ወራዳ ይሄ ገመና ይውጣ ሲልል ነው የጋዜጠኛ ገነነ ባለቤት ላይ አፍህን የከፈከው። አየህ ዋጋ ያስከፍላል። ሰው ላይ አፍ መክፈት ዋጋ ያስከፍላል። እንዲህ ገና ምኑን አይተህ ገና እያንዳንድ ገና ልጅህን እንዴት እንደወለድካት ገና አወራልሃለሁ። አንተ መተህ ከዚህ በኋላ የጋዜጠኛ ገነነ ቤተሰብ በአጠቃላይ እስቲ ጥራ ወንድሞቹን እህቶቹን የራስህ ጀማ እንደፈለክ ከዚህ በኋላ ማስረጃ አለኝ የምትለው ማስረጃ ይዘህ ሄደህ ፖሊስ ጣቢያ ሰተክ በቁጥጥር ስር ተዋል። በቃ ዳኝነቱን ለፍርድ ቤት ጥለናል። አንተ ግን ዩቲዩብ ላይ መሸቂያ አታርገውም። ከዚህ በኋላ ጋዜጠኛ ገነነ አንተ ወራዳ እደግምልሃለሁ። መጽሐፌን በላኝ የምትለው ሰውዬ አዝኖ 400 ሺህ ብር ሰደቃ የሰጠው ሰውዬ ነው። ምንድን ነው የሚባለው? ምጽዋት የሰጠ ሰውዬ ነው። መጽሐፍን የከፈለልህን ሰውዬ ድፍረት ግን አንተ የበላህበትን ወጪ ሰባሪ ጭራሽ ሁሉንም አሳትሞ መጽሐፉን እንዲሰጥ ነው የፈለግከው እንዴ? ማን ነው አራት? ወይኔ አሪያ አሁን አይቆጭም? ተራ ዩቲዩበር ስትሆን ያኔ የናከው ነገር አሁን ተራ ዩቲዩበር ሆንኩ ወይ አሪያ። እኔ እናንተ አንድ ቤት ነው ለነገሩ። እኔ ከረካ አንተ ጋር እኔ ተምሬ ነው እናቴ ህግ እኔ ተምሬ ነው። እንዳንተ ፋርሴ ቡላ አይደለሁም እኔ እንዳንተ ያቢ ተላላኪ አይደለም። ተምሬ ጭንቅላቴ ማሰብ ይችላል። አንተ ጭንቅላቴ ፍሪዝ አድርጓል። ያኔ ጫማ ስትሸጥ የነበረበት ዘመን ላይ ነው ያለው አሁን። ለማንኛውም ውርደትህ ይቀጥላል። አንተ ወራዳ። አቤት አቤት ስሰማ ከመቼው መጥቼ እንደው ስለደከመኝ አሁን ራሱ ድክም ብሎ ሰውነቴ ዝሎ ነው ማወራው ራሱ። እንዴት ይሄንን ሳላወራ በጠዋቱ ይሄን ሳላወራ እንዴት ብዬ አንተ ወራዳ፣ አንተ ባለጌ። ወይኔ ሰውየው ምን ይሆን አሁን? ሰምቶ ይሆን እንደው 1.5ቱን መልሰ ከዛኛው ሰውዬ ካዴን ካልከው ሰውዬ መልሰ ተቀብላል። ታዲያ ምኑን ማን ነው መጽሐፍህን የዘረፈ? እስቲ ተናገር። መጽሐፍህን ተዘርፌ ይኸውልህ፣ ፖሊስ ላይ ደግሞ አፍህን መክፈት፣ የህግ ባለሙያዎች ላይ አፍህን መክፈት ገና ዋጋ ያስከፍልሃል። አንተ ማንን ተማምነህ ነው? ቆይ አብይ አህመድ እኮ ይኸው ጥግህን አስይዘዋል። ማንን ተማምነህ ነው? አንላቀቅም። አራያ አንላቀቅም። ፒስ ሼር፣ ላይክ፣ ሰብስክራይብ ምናምን አድርጉ።